ሰው ትልቅ ነገር አድርጋችሁለት መስዋዕት ከፍላችሁለት ጥሩ ጓደኝነትም ጥሩ ህይወት ጥሩ አክስትም ሆናችሁ ጥሩ አባትም ወንድምም ሆናችሁ የእህቶቻችሁን ልጆች የወንድሞቻችሁን ልጆች ያስተማራችሁ ሰዎች ቤተሰቦቻችሁን የጦራችሁ ሰዎች ራሳችሁን ጥላችሁ ለራሳችሁ ዋጋ ሳትሰጡ ለራሳችሁ ቦታ ሳትሰጡ ለራሳችሁ ሳታገቡ ሰው ሳትሆኑ ቤት ሳትሰሩ መኪና ሳትገዙ ራሳችሁን ሳትሆኑ ዘመናችሁን ሙሉ ለቤተሰብ የሆናችሁ ሰዎች ዘመናችሁን ሙሉ እውነት የእጃችሁን ታገኛላችሁ? አታገኙ። ከራስ ቤተሰብ እንኳን ጀምሮ ብናየው ዘመናችሁን ሙሉ ዋጋ የከፈላችሁበትን እንደ ተራ ነገር ነው የሚቆጠረው፣ እንደ ርካሽ ነው የሚቆጠረው። ምንም እንዳላረጋችሁ፣ ምንም መልካም ነገር ለቤተሰቦቻችሁ እንዳላሳለፋችሁ፣ ምንም ቀና ጥሩ ነገር እንዳልሰራችሁ፣ ልጅነታችሁን፣ ወጣትነታችሁን፣ ዘመናችሁን የደከማችሁበትን ሳምበላ እያላችሁ ያበላችሁበትን ሳምበላ እያላችሁ ባጎረሳችሁት እጃችሁ ነው ዞራችሁ የተነከሳችሁት። በጣም እርግጠኛ ነኝ ብዙዎቻችሁ ማለት ነው። ባሳደጋችሁት በለፋችሁት ተሰዳችሁ በየካፌው በየቦታው ስራ ሰርታችሁ በየድርጅቱ ተቀጥራችሁ የእህቶቻችሁን የወንድሞቻችሁን ልጆች ያሳደጋችሁ ብዙዎች አላችሁ። ውለታችሁ ተመልሷል። ዛሬ ጠላት አልሆናችሁም። ዛሬ መጥፎ ናችሁ አልተባላችሁም። ዛሬ ተደገመብን አልተባላችሁም። ዛሬ መተተችብን አላላችሁም። ዛሬ ብዙ ነገር አረገችን አላላችሁም። ይሏችኋል፣ በእርግጠኛነት ይሏችኋል። በእርግጠኛነት እንደዚህ አይነት ውለታ ቢሶች ሰዎች አሉ። ያደጉበትን የበሉበትን ወጭት ሰባሪ ያደረጋችሁትን ዋጋ የከፈላችሁትን ዋጋ እንዳልከፈላችሁ መስዋዕት ያደረጋችሁትን መስዋዕት እንዳላደረጋችሁ ተደርጋችሁ እንደ ባዳ ተቆጥራችሁ እንደ ጠላት ትቆጠራላችሁ፣ እንደ ክፉ ሰው ትታያላችሁ። እግዚአብሔር ግን ብድራችሁን ይከፍሏል። እግዚአብሔር ውለታችሁን ይከፍሏል። እግዚአብሔር ያችን ቀን ይቆጥራታል። እግዚአብሔር ይችን ያሳለፋችኋትን ቀን በመከራ ውስጥም ይሁን በችግር ውስጥ ተመችቷችሁም ይሁን ሳይመቻችሁ ብዙ ህይወታችሁን አሳልፋችሁ ቤተሰቦቻችሁን የጦራችሁ የወንድሞቻችሁን የእህቶቻችሁን ልጆች ያሳደጋችሁ ወንዶችም ሴቶችም ልትኖሩ ትችላላችሁ። ግን በእርግጥ ውለታችሁ ተከፍሏል? እንኳን ውለታችሁ ሊከፈል አይደለም ዛሬ በመልካም እንኳን ትነሳላችሁ? አትነሱ። በመልካም እንኳን አትነሱም፣ በመጥፎ ነው የምትነሱት። ስለዚህ ስለተደረገው ነገር እግዚአብሔር ይመስገን ስላደረጋችሁት ነገር። ግን እግዚአብሔር የእናንተን ውለታ እግዚአብሔር ነው የሚከፍለው፣ ሰው አይከፍለውም። የብዙዎች ቁስል የብዙዎች ህመም ነው፣ የብዙዎች ማለት ነው የብዙዎች መከራ የብዙዎች ችግር ነው። ስለዚህ መድኃኔዓለም ይከፍላችኋል ዋጋችሁን። እናንተ ደግሞ ትበዛላችሁ፣ እንደ ምድር አሸዋ ትበዛላችሁ። ስለዚህ አታልቅሱ፣ አትዘኑ፣ ምንም በቃ አትከፉ። ደስተኛ ነው ልትሆኑ የሚገባው ስላደረጋችሁት፣ ስለ ወንድሞቻችሁ ስለ እህቶቻችሁ ብዙ ዋጋ ከፍላችሁ ዛሬ ጨረቃ ላይ የቀራችሁ ምንም ሳይኖራችሁ ወይ በስማችሁ ቤት የለ፣ በስማችሁ መኪና የለ፣ በስማችሁ እናንተን የሚመስል ነገር የለም። ዘመናችሁን ሙሉ ለኖራችሁላቸው ቤተሰቦቻችሁ ዛሬ አክ ተብላችሁ የተተፋችሁት የላችሁ። ቤት ይቁጠረው፣ በጣም ቤት ይቁጠረው። ስለዚህ ኬት እንዳመጣችሁት ኬት መስዋዕት ከፍላችሁ ያን ሁሉ ዋጋ ከፍላችሁ እንዴት ኬት እንዴት ወዴት ብላችሁ ያንን ቤተሰብ እንዳሳደጋችሁ ያንን ቤተሰብ ቆሞ እንዲሄድ ዛሬ ላይ ዋጋ ለከፈላችሁ መድኃኔዓለም ይክፈላችሁ። ዘመናችሁ ይባረክ፣ እድሜና ጤና ይስጣችሁ። የዘራችሁት ይብቀል፣ የዘራችሁት ፍሬ ያገኝ። በጣም ብዙ ሰዎች ብዙ ህመም ብዙ ቁስል በየቤቱ የምሰማው ታሪክ ስላለ ነው። እና የእህት ልጅ የወንድም ልጅ የቤተሰብ ወንድምና እህቶቻችሁን ታናናሾቻችሁን በስደት ዓለም ውስጥ ቤተሰቦቻችሁን የቀየራችሁ ዛሬ ወይ ትዳር አልያዛችሁ ወይ ልጅ አልወለዳችሁ ወይ ህይወት እየኖራችሁ አይደለም አስቀያሚ ህይወት ውስጥ እየተንከራተታችሁ ያላችሁት ቆማችሁ የቀራችሁ እህቶቼ ትዳር ይስጣችሁ፣ ልጅ ይስጣችሁ። እግዚአብሔር የድካማችሁን ዋጋ ይቁጠርላችሁ። የልፋታችሁን ዋጋ ጊዜያችሁን የገደላችሁበት ሰዓታችሁን ታይማችሁን እድሜያችሁን የጨረሳችሁበት እግዚአብሔር መድኃኔዓለም ልፋታችሁን አይቶ ብድራችሁን ይክፈለው።
እንጂ የብዙዎች እንባ ነው። በጣም ብዙ ሰው ነው የሚለኝ የእህቴ ልጅ አሳድጌ እኔ ክዶኝ፣ የእህቴ ልጅ እንደዚህ አርጋኝ፣ የእህቴ ልጅ ልጄን ደፍሮ፣ የወንድሜ ልጅ እያሉ ብዙዎች ነው የሚያለቅሱት። እና አንድ ላይ በአጠቃላይ ዘርዘር አድርጌ ልንገራችሁ ብዬ ነው። የብዙዎቹ ቁስል ስለሆነብኝ እንደው በተራ በተራ ከማወራላችሁ እንደዚህ አይነት ሰዎች፣ እንደዚህ አይነት ቤተሰቦች ብዙዎቻችን ውስጥ አለ። አውጥተን የማንናገረው መወለድ ቋንቋ ነው። አንዳንዴ ባዳ ይሻላል። እውነቴን ነው የምላችሁ። እንደዚህ ከምትለፉበት ቤተሰቦቻችሁ እንደዚህ ዋጋ ለፍታችሁ ከፍላችሁ ነገ ሰው ይሆናሉ። ነገ በስሜ እንኳን ባይጠሩ ቤተሰቦቻቸውን ያስጠራሉ። መልካም ነገር ተሰርቻለሁ ብላችሁ እንኳን እንዳታልፉ ለመድኃኔዓለም ስጡ። የትም አይሄዱም። እውነቴን ነው የምላችሁ። እልፍ አይሉም። እልፍ እንደዚሁ ነው የምታዩዋቸው። ከእናንተ በታች እናንተ ከፍ እያላችሁ ዘራችሁ እየበዛ እናንተ እየሰፋችሁ እያደጋችሁ እየተለወጣችሁ ህይወታችሁ፣ ታሪካችሁ እግዚአብሔር ታሪካችሁን እያጠበላችሁ ነው የሚመጣው። ኃጢአታችሁን እንኳን እያጠበላችሁ ነው የሚመጣው እነሱ በሚሰሩባችሁ ግፍ። ስለዚህ ብዙዎቻችሁ በዚህ ውስጥ ተቸግራችኋል። ብዙዎቻችሁ ይሄ ችግር ደርሶባችኋል። ክርስቶስ ይድረስላችሁ። የተሰቀለው አምላክ ይድረስላችሁ። 3 ሰው ነው 4 ሰው ነው የጻፈልኝና ማውራት ስላልቻልኩኝ ነው አንድ በአንድ አውጥቼ። አንዷ እህቴ የእህቶቼ ልጆች አሳድጌ ዛሬ በሽተኛ ሆኛለሁኝ፣ አልጋ ይዣለሁኝ፣ ሚጦረኝ እንኳን አጣሁኝ፣ ተሰቃየው አድኝኝ ብላ ነው ያገኘዋት በአጋጣሚ። እና የእሷንም ታሪክ በዚሁ እንደዚህ ጠቅለል አድርጌ ላውራላችሁ ብዬ ነው። አንዷ እናቴ ደግሞ ለፍቼ ያሳደግኳቸው ልጆቼ ነው ያለችው። እንግዲህ ለፍቼ ያሳደግኳቸው ልጆቼ ዛሬ ይሰድቡኛል፣ ያዋርዱኛል። ስለዚህ ህይወት የተበላሽቷል። እሺ እና ብድራችሁን እግዚአብሔር ይክፈለው፣ ዋጋችሁን መድኃኔዓለም ይክፈለው። የጀመራችሁትን ለመጨረስ ያብቃችሁ። የለፋችሁትን የድካማችሁን እግዚአብሔር በዛም በዚህም ብሎ ብድራችሁን ይክፈላችሁ። እኔ የብዙ ሰው ሮሮ ስለሆነብኝ ነው። ምንም የምለው ነገር የለም ሄሉዬ፣ ከዚህ በላይ ምንም ማድረግ አልችልም። የብዙ ሰው ስለሆነ ዘርዘር አድርጌ በአጠቃላይ ነው አወራሁላችሁ። አንድ ባንድ ከምነግራችሁ ያው ቤተሰብ ነው፣ እጅ ተቆርጦ አይጣልም። ግን እግዚአብሔር አንቺን ይክፈልሽ፣ ባለሽበት ደህና ሁኚ። እንኳን ይህን ሁሉ ዋጋ ከፈልሽ፣ እንኳን መስዋዕት ሆንሽ፣ እንኳን ዛሬ ብዙ ነገር ተባልሽ። ጥሩ ነው። እግዚአብሔር ምን እንዳዘጋጀልሽ ታውቂያለሽ። ለአንቺ ምን እንዳቆየልሽ ታውቂያለሽ። ስለዚህ የሚወድሽ እግዚአብሔር የሚወድሽ አምላክ ደግሞ ይሄንን እንድታደርጊ እነዚህ ልጆች እንድታሳድጊ ፈቀደ። አደጉ። እግዚአብሔር ባንቺ ስም አደጉ እነዚህ ልጆች። እግዚአብሔር ደግሞ ላንቺ የሚከፍልሽ ነገር አለ እኮ። እንኳን በቃ እግዚአብሔር የማታ ሊሰጥሽ ይችላል። የመጨረሻ ሊሰጥሽ ይችላል። ሌላ ምንም የምልሽ ቃል የለኝም። ይሄ ነው የመጨረሻ። እግዚአብሔር በራሱ ሰዓት ያዘጋጀልሽ ነገር ይኖራል። የቀን ጉዳይ ይሆናል። እግዚአብሔር ጥሩ ትዳር ይስጥሽ፣ ልጆች ይስጥሽ። 2 ልጅ እንኳን መድኃኔዓለም ይስጥሽ። አንድ አይን ነው። ለኔ ያደረግሽልኝን ነገር አመሰግናለሁ። በጣም ነው የምወድሽ። ክበሪልኝ፣ ትልቅ ሁኚ፣ ከፍ በይ። እግዚአብሔር አሁንም ነገሮች ሁሉ ይሳኩልሽ። አሁንም እንደተሳካልሽ፣ አሁንም እንደተገፈፈልሽ ሙሉ ህይወትሽ ሁሉ ጽድት ብሎ ለማየትና ራስሽ ወጥተሽ ለምስክርነት ያብቃኝ። ላረግሽልኝ ነገር በጣም ከብዶኝ ነው ወጥቼ ልናገር የፈለኩትኝ። የኔ እናት፣ የኔ እህት በጣም ነው የምወድሽ። ከፍ በይልኝ። ማለት ለሰው ልጅ እንግዲህ ውለታ ማድረግ ከባድ ነው። ከውለታ ጀምሬ ነው ያነሳውልሽ እና ሁላችሁም እንደው ትምህርት ይሆናችሁ። ነገ የእህቶቻችሁን የወንድሞቻችሁ ልጆች ያሳድጋችሁ። ጥሩ ነገር እንሰማለን፣ ጥሩ ነገር እናያለን ማለቱ ዘበት ነው እና አስቸጋሪ ነው። ላይፍ ምድር ላይ አስቸጋሪ ስለሆነች ነው። አንድ እህቴ እንደዚህ አይነት ችግር ደርሶባት ነው እና እናንተም ደግሞ እግዚአብሔር የፍሬያችሁን እንድታገኙ ያርጋችሁ። በጣም ነው የማመሰግነው። ዩቲዩቤን በደንብ ስሙልኝ፣ አዳምጡልኝ። ቴንኪዩ። መልካም ቀን። ወዳችኋለሁ። ክበሩልኝ። ለምትሰጡኝ ክብር፣ ለምትጽፉልኝ ኮሜንት በውስጥ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እግዚአብሔር ዘመናችሁን ይባረክ፣ ፍውስ ያርጋችሁ። የድንግል ማርያም ልጅ ጨርሶ ይማራችሁ፣ እንደ ፍላጎታችሁ እንደ ሀሳባችሁ ይሆንላችሁ። ዛሬ መልእክቴ ይሄ ብቻ ነው። ምንም መልእክት የለኝም። እችን ጨረፍ ላድርግላችሁ ብዬ ነው። መልካም ቀን። ወዳችኋለሁ። ደህና ዋሉልኝ ቤተሰቦቼ። ዩቲዩቤን ሰብስክራይብ አድርጉ፣ አዳምጡ። ቲክቶኬን ፎሎ አድርጉ። አብረን እንዘልቃለን። እንግዲህ እድሜና ጤና ይስጥ።